ሰበር ዜና የፌዴራል መንግስቱ ለ2019 በጀት ዓመት ለኦሮሚያ ክልል ከፍተኛ ቢሊዮን ብር የበጀት ድጋፍ መመደቡ አነጋጋሪ ሆኗል። በአንጻሩ መንግስት ለትግራይ ክልል ዝቅተኛ የተባለ ድጎማ መድቧል። የፌዴራል መንግስቱ ለ2019 ባዘጋጀው በጀት አጠቃላይ ለክልሎች ድጎማ ለመጀመሪያ ጊዜ ከግማሽ ትሪሊዮን ብር በላይ ተሻግሯል። አብራችሁን ቆዩ፣ በቀዳሚነት የምናደርሳችሁ ይሆናል። አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል የሚለው መረጃ እያነጋገረ ነው። አነጋጋሪ ነው በተባለው ሰነድ ላይ ለግል መገልገያ ወይንም የቤት፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎችን የሰሌዳ ዋጋ ተመን ይፋ አድርጓል። ተጨማሪውን ይዘናል። የጭቃ ቤት ግንባታ ተከለከለ። ይህ አሰራርም አሁን ላይ ተፈጻሚ የሆነው በአንድ ክልል ብቻ ሲሆን በቀጣይ በሁሉም ክልሎችና ከተማ አስተዳደሮች እንደሚተገበር ተገልጿል። ይህም ሌላኛው አነጋጋሪ መረጃችን ነው። ተጨማሪውን ይዘናል። በአፋር ክልል የተከሰተው የሰደድ እሳትን መቆጣጠር አቅቶኛል ሲል የክልሉ መንግስት አስታወቀ። እሳቱን ሙሉ በሙሉ በቁጥጥር ስር ማዋል አዳጋች ሆኖብኛል እንዳለም መረጃዎች ወጥተዋል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራናውያን ትላንትና ክፉኛ ደብድበናቸዋል፣ ዛሬም ይቀጥላል ሲሉ አስጠነቀቁ። ዶናልድ ትራምፕ ባደረጉት ንግግር ኢራንን ክፉኛ እንመታታለን ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። ዝርዝር አለ። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የፌዴራል መንግስት ለ2019 ባዘጋጀው በጀት አጠቃላይ ለክልሎች 520.6 ቢሊዮን ብር የበጀት ድጎማ መመደቡ ተገለጸ። የፌዴራል መንግስቱ ለ2019 ባዘጋጀው በጀት ለ12 ክልሎችና ለ2 ከተማ አስተዳደሮች የተመደበው የገንዘብ ድጎማ መጠን ለመጀመሪያ ጊዜ ግማሽ ትሪሊዮን ብር ተሻግሯል። በዚህ የገንዘብ ድጋፍ ውስጥም ባለፈው ዓመት ከድጎማ ዝርዝር ውጭ ተደርጎ የነበረው የአዲስ አበባ ከተማ አስተዳደር ተመልሶ የተካተተ ቢሆንም የተመደበለት የገንዘብ መጠን ግን ሩብ ቢሊዮን ብር እንኳን የማይሞላ ሆኗል። የአዲስ አበባ ከተማ አስተዳደር በ2019 በጀት ዓመት የተመደበለት የገንዘብ ድጋፍ መጠን 74.53 ሚሊዮን ብር ብቻ መሆኑን ለፓርላማ አባላት ከተሰራጨው የበጀት ሰነድ ላይ ተመላክቷል። የከተማ አስተዳደሩ በ2017 ከፌዴራል መንግስት የተመደበለት ድጎማ 5.45 ቢሊዮን ብር እንደነበር ይታወሳል። በ2016 በጀት ዓመት ለአዲስ አበባ ከተማ አስተዳደር ተመድቦ የነበረው የገንዘብ መጠንም እንዲሁ 5 ቢሊዮን ብርን የተሻገረ ነበር። በዚህ ዓመትም ለከተማ አስተዳደሩ የተበጀተው ድጎማ 5.25 ቢሊዮን ብር እንደነበር የወቅቱ የበጀት ሰነድ ያሳያል። ለመጪው በጀት ዓመትም ከተያዘው የክልሎች ድጋፍ ውስጥ ከፍተኛው መጠን የተመደበው ለኦሮሚያ ክልል ሲሆን አማራና ሶማሌ ክልሎች በሚያገኙት የድጎማ መጠን በሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። የኦሮሚያ ክልል ለ2019 በጀት ዓመት የተመደበለት ድጋፍ 179.35 ቢሊዮን ብር ሲሆን በሌላ በኩል ለትግራይ ክልል 31.4 ቢሊዮን ብር ድጎማ ተመድቧል። አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል የሚለው መረጃ እያነጋገረ ነው። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዛሬ መግለጫ ሰጥቷል። ከመግለጫው ቀድሞ የወጣው ሰነድም ብዙዎችን እያነጋገረ ነው። አዲስ የተሽከርካሪ ሰሌዳ ወይንም ታርጋ መሸጫ ዋጋ እስከ 56,000 ብር ዋጋ ተቆርጦለታል ይላል ሰነዱ። የቀረቡት ዋጋዎችም የፊትና የኋላ ሰሌዳዎችን እንዲሁም ቫትን ያካተቱ መሆናቸውም ተጠቁሟል። አነጋጋሪ ነው በተባለው ሰነድ ለግል መገልገያ ወይንም የቤት፣ ለንግድ፣ ለዲፕሎማቶች፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56,000 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44,500 ብር፣ ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28,500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 15,200 ብር እንዲሁም ለህዝብ ታክሲ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9,400 ብር፣ ለከተማና የሀገር አቋራጭ አውቶቡስ፣ ለመንግስትና ለአካል ጉዳተኛና ለባለ 3 እግር ተሽከርካሪ ወይንም ባጃጅ በነዳጅ የሚሰሩ ከሆነ 9,400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7,100 ብር፣ ለባለ 2 እግር ወይንም ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 3,550
50 ብር መሆኑን ከመግለጫው ቀድሞ የወጣው ሰነድ ያመላክታል። በተያያዘ ዜና በመዲናዋ አዲሱን የተሽከርካሪ ሰሌዳ ለአዳዲስ ተሽከርካሪዎች መሰጠት መጀመሩን ሚዲያችን ሰምተዋል። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ከዛሬ ሰኔ 4 ቀን 2018 ዓ.ም ጀምሮ አዲሱን የተሽከርካሪ ሰሌዳ መስጠት መጀመሩንም በይፋ አስታውቋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ በሰጡት መግለጫ ሰሌዳው የሚሰጠው ለአዳዲስ ተሽከርካሪዎች ብቻ ሲሆን ተመዝግበው ሲጠባበቁ የነበሩ ባለቤቶች በተመዘገቡበት ቅርንጫፍ በኩል በስልክ ጥሪ ተደውሎላቸው መውሰድ እንደሚችሉም ገልጸዋል። ነባር ሰሌዳ የሚጠቀሙትን በተመለከተ ወደፊት በትራንስፖርትና ሎጂስቲክስ ሚኒስቴር በኩል አቅጣጫ እንደሚቀመጥም አመላክተዋል። የጭቃ ቤት ግንባታ ተከለከለ። ይህ አሰራርም አሁን ላይ ተፈጻሚ የሆነው በአንድ ክልል ብቻ ሲሆን በቀጣይ በሁሉም ክልሎችና ከተማ አስተዳደሮች እንደሚተገበር ተገልጿል። የደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ከተሞችን ለማዘመንና ከአካባቢ ጥበቃ ጋር የተጣጣመ አረንጓዴ ኢኮኖሚን ለመገንባት አዲስ ጥብቅ መመሪያ አስተላልፏል። ደብዳቤው ከደረሰበት ቀን ጀምሮ በማንኛውም ማዘጋጃ ቤት በኩል የጭቃ ቤት ግንባታ ፈቃድ ማጽደቅን ሙሉ በሙሉ ታግዷል። በእንጨትና ጭቃ ግንባታ ሳቢያ የሚመጣውን የደን መመናመን ለመግታት እንዲሁም የአየር ንብረት ለውጥን የሚያስከትለውን የድርቅና የጎርፍ አደጋን ለመከላከል ነው ተብሏል። ማንኛውም ግንባታ ከተማን በሚያዘምኑና ደረጃቸውን በጠበቁ ግብዓቶች ማለትም በብሎኬት፣ በጡብና በተሻሻሉ የቴክኖሎጂ ውጤቶች ብቻ መከናወን እንዳለባቸውም ታዘዋል። የክልሉ መንግስት ሰደድ እሳቱን በቁጥጥር ስር ማዋል አዳጋች ሆኖብኛል አለ። በአፋር ክልል ኪልበቲ ረሱ ዞን በረሃሌ ወረዳ ትናንት ከቀኑ 6 ሰዓት የተከሰተውን ሰደድ እሳት እስከ ምሽት 5 ሰዓት ባለመጥፋቱ ገና ለመቆጣጠር ጥረት እየተደረገ መሆኑን አስታውቋል። በወረዳው ሀሊ ጉቢ ቀበሌ በሚገኘው የአፋይዶና አሊ ገረባ አካባቢ ድንገተኛ የሰደድ እሳት ተከስቷል ሲልም የክልሉ ኮሚኒኬሽን ቢሮ ገልጿል። እሳቱ የተከሰተው ትላንት ሰኔ 3 ቀን 2018 ዓ.ም ከቀኑ 6 ሰዓት ከ20 ገደማ ሲሆን እንደተከሰተም የአካባቢው ማህበረሰብና የወረዳው አመራር በጋራ ሆነው ለመቆጣጠር ከፍተኛ ጥረት እያደረጉ ይገኛሉ ተብሏል። እስካሁን ባለው ሂደትም ምንም እንኳ በሰው ህይወትና በእንስሳት እንዲሁም በንብረት ላይ የደረሰ ጉዳት ባይኖርም እሳቱ ሙሉ በሙሉ በቁጥጥር ስር መዋል አዳጋች ሆኗል ሲልም ገልጿል። አካባቢው ጥቅጥቅ ያለና ጥብቅ የደን ሽፋን ያለው በመሆኑ የአየር ሁኔታውን ከፍተኛ ሙቀትና ደረቅነት ማሳየቱ መልክዓ ምድሩ ተራራማ አስቸጋሪ በመሆኑ የእሳት አደጋ መከላከሉን ተሽከርካሪዎች ወደ ስፍራው መድረስ አለመቻላቸው ተገልጿል። እነዚህ ተግዳሮቶችም ሰደድ እሳቱን ወደ ሌሎች አካባቢዎች እንዳይዛመት ለመከላከል እየተደረገ ያለውን ጥረት ፈታኝ አድርገውታል ተብሏል። ከውጭ በተሰማ ሰበር መረጃ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራናውያንን ትላንት ክፉኛ ደብድበናቸዋል፣ ዛሬም ይቀጥላል ሲሉ አስጠነቀቁ። ዶናልድ ትራምፕ ባደረጉት ንግግር ኢራንን ክፉኛ እንመታታለን ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። አሜሪካና ኢራን በተከታታይ ለ2 ቀናት በመካከለኛው ምስራቅ የተለያዩ ቦታዎች ጥቃቶችን አጠናክረው ቀጥለዋል። ይህንንም ተከትሎ በሚያዝያ ወር የተደረሰው የተኩስ አቁም ስምምነት ሙሉ በሙሉ ሽረውታል። የዩናይትድ ስቴትስ ማዕከላዊ እዝ ወይንም ሴንትኮም በደቡብ ኢራን በሚገኙ ወታደራዊ የስለላና የራዳር ቦታዎች ላይ ያነጣጠረ ራስን የመከላከል ጥቃት ማጠናቀቁን አስታውቋል። ጥቃቱ የተሰነዘረው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ኢራንን በከባድ ሁኔታ እንዲመቷት ቃል ከገቡ ከሰዓታት በኋላ ሲሆን ቴህራን ጦርነቱን በዘላቂነት ለማቆም ስምምነት ላይ በመድረስ በጣም ረጅም ጊዜ ወስዳለች ማለታቸው ይታወሳል። ኢራን በበኩሏ በአካባቢ በሚገኙ ሀገራት የአሜሪካን ወታደራዊ ንብረቶች ላይ ያነጣጠረ ጥቃት እየፈጸመች ትገኛለች። ዜናዎቻችን አበቃን። በሰላም ቆዩን።